በሀገር ውስጥም በውጭም ሀገር የምትገኙ የእመቤታችን የቅድስት ድንግል ማርያም ወዳጆች በሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። የስ ኢሹ ነው ዛት እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። ሰላምና ጤናን በያላችሁበት ተመኘውላችሁ። የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ? በተለመደው ሰዓትና ደቂቃ ተመልሰን ተገናኝተናል። ይህ ጊዜ ፕሮግራማችን ነው። በጊዜ ፕሮግራማችን አዳዲስ ሀሳቦችን ከየሶሻል ሚዲያ ወደ እናንተ ይዘን እንመጣለን። እንደተለመደው ሁላችሁም ቤተሰብ ያልናችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁኝ። ወደ ዛሬ ወደ ተመረጡ ቪዲዮዎቻችን እናልፋለን። ወደ ዛሬ ወደ ተመረጠው ቪዲዮአችን ስናልፍ እጅግ በጣም አሳዛኝና ልብ ሰባሪ የነበረ የትናንትና የመሬት መንሸራተትና የጻርቃኔ ማርያም ገዳም ዋሻ እንግዲህ አደጋን በተመለከተ እንግዲህ የአባታችንን መልእክት የምንሰማ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራቸው ክርስቶስ ቤተሰቦች፣ ውድ ኦርቶዶክሳውያን፣ በሀገር ውስጥም በውጭም ሀገር የምትገኙ የእመቤታችን የቅድስት ድንግል ማርያም ወዳጆች እንግዲህ ዛሬ በገዳማችን በጻርቃኔ መካነ ቅዱሳን አንድነት ገዳም ያው የገደል መንሸራተት ገጥሞን ለጠበልና ለሱባኤ የመጡ እህቶቻችን ወንድሞቻችን ጉዳት ደርሶባቸዋል። ጉዳቱ የደረሰው ያው ጠዋት በ27 ዛሬ ማለት ነው ከጠዋቱ 1 ሰዓት ላይ ነው። እንግዲህ ያው ከላይ ገደሉ ተንዶ ነው ተንሸራቶ ነው በራሱ ማለት ነው። በራሱ ነው የተንሸራተተው። የተጎዱት እንግዲህ ህይወታቸው ያለፈው 14 ሰዎች ናቸው። አካል ጉዳት ደግሞ የደረሰባቸው 5 ናቸው ማለት ነው። ስለዚህ ያው እንግዲህ በጣም ይሄ በመከሰቱ በጣም አዝነናል፣ ሀዘን ተሰምቶናል። ነገር ግን ደግሞ ያው በዚህ ያረፉ እህቶቻችን ወንድሞቻችን የእመቤታችን ወዳጆች ናቸው። እየጸለዩ ባለበት ሰዓት ያው ባልታሰበ ሁኔታ ነው የተከሰተው በራሱ። ስለዚህ በተለያየ ሚዲያ የተለያየ መረጃ ሊሰራጭ ስለሚችል ትልልቁ ዋናው መረጃችን ያው ከገዳሙ ያለው በእጃችን አሁን ያለን መረጃ ይሄ ነውና ስለዚህ ይህንን እንድታቁ ለማለት ነው። ይህንን መግለጫ መስጠት የፈለግ ነው። እግዚአብሔር ከዳግም ሐዘን ይሰውረን። ያረፉ ወንድሞቻችን እህቶቻችንን እግዚአብሔር አምላክ በቅዱሳኑ አንድነት እንዲያሳርፍልን ጸሎታችን ነው። እግዚአብሔር ከኛ ጋር ይሁን። አሚን። እግዚአብሔር እንግዲህ የፈቀደውና የወደደው ነው የሚሆነው። በተለይ እንግዲህ ለቤተሰቦች እጅግ በጣም ከባድ ሐዘን ጭሯል ማለት ነው ይህ ክስተት። የእውነት ሀቁን ለመናገር እኔ በሰማሁበት ሰዓት ምንም አይነት ነገር መናገር ነው የከበደኝ። ማለት በቃ የሆነ የእናታችሁ ቤት ሲፈርስ ወይም ደግሞ ሲደረመስ እጅግ በጣም ልብ ይሰብራል እና በጣም የዛሬ ዓመት እንግዲህ እዛ ነበርኩኝ። ወደ መስከረም አካባቢ ነበር የሄድኩኝ። እንግዲህ ያው ዘንድሮም እግዚአብሔር ከፈቀደ ሄዳለው እያልኩ ነበረ እና ይህ ሲከሰት ስሰማ እኔ በተለይ የመጀመሪያ ሱባኤ ቦታዬ ነች። ትልቅ የሆነ ትውስታ አለኝ። ጻርቃኔ ማርያም፣ ሰላይ ድንጋይ ቦታ፣ ስውሩ ጽላት፣ ግሽና እመቤቴ፣ አስቢ ንግስት፣ የደብረ ማርቆስ እናቴ የድንግል ማርያም እናቴ አድኝ፣ ፈውሽኝ አምላክ ተክለ ሃይማኖት፣ ጊዮርጊስ፣ ገብርኤል ጸልዩልኝ፣ የሙሴ አምላክ አንተ እርዳኝ የሚለውንም ጸሎት የተማርኩት ደጇ ላይ ነው። አንድ አባት እንግዲህ ያስተማሩኝና ሁልጊዜም ሲከፋኝ የምማጽነው ጻርቃኔ ማርያም እጅግ በጣም ልቤ ውስጥ ሰፊ ቦታ ነው ያላትና ያ የማውቀውን ስዕል አድኖ መጀመሪያ ሚስጥሬን የነገርኩበት ስዕል አድኖ ያ ዋሻ የማሸተው ጠረን እያንዳንዱ ነገር እንግዲህ ፈርሶ ሰዎች ላይ በዚህ ልክ ሐዘን ማድረሱ ስሰማ እጅግ በጣም ነው የተሰማኝ። ግን ዞሮ ዞሮ እግዚአብሔር የፈቀደ ነው የሚሆነው። እኔ እዛ ቦታ ላይ ያረፉት እነኚህ ሰዎች ሞቱ ብዬ አላምንም። የራሴ የልቤ እምነት እድለኞች ናቸው ብዬ ነው የማምነው። እንደውም በደጇ ምህረትን ምን ያህል ምህረትን ቢያገኙ ነው የተመረጡት ብዬ ነው የማስበው። የምሬን ነው የምላቸው። በረከታቸው ይደረብን። ሰው ባልባሌ ቦታ ላይ ይሞታል።
ሰዎች በደገሱት ድግስ ይሞታል፣ በጦርነት ይሞታል፣ በትንታ ይሞታል። እንደ አባቴ ደግሞ ሰው እንቅፋት ይሞታል እና በክፋትም በጭፍራ ቤትም ሰው ይሞታል። እነኚህ ሰዎች ታድለዋል፣ በረከታቸው ይደርብኝ ነው እኔ ያልኩትኝ። የምር ግን ለቤተሰቦቻቸው ከባድ ነው። ቤተሰብ ይኖሯቸዋል እና ልጆች ይኖሯቸዋል እና ሄደው በሰላም መመለስ ባለመቻላቸው እና በማንቀላፋታቸው ከባድ ስብራትን ያስተናግዳሉ። እግዚአብሔር መጽናናቱን ይስጣችሁ ነው የምለው። ግን ደግሞ እግዚአብሔር የፈቀደው ነው የሚሆነው። የምህረት ደጅ ላይ ነው እንግዲህ ይህ የሆነው። እንግዲህ እግዚአብሔር ያውቃል። ለማንኛውም ይህ ዓመት ከባድ ዓመት ሆኖ ሊፈጸም እንግዲህ የሱባኤዋ ቀንም በተቃረበበት በዚህ ጊዜ ቀድሞ መሆኑ ነው እንጂ ትንሽ ወደ ነሐሴ ውስጥ ቢገባ ደግሞ ከዚህ በላይ ሰዎች ይኖራሉ ቦታው ላይ ምናምን እና አሁንም ቢሆን ቀላል አይደለም የሞቱት። ለማንኛውም እግዚአብሔር የፈቀደው ሆኗል ለማለት ያልፈልጌ ነው። ምን እንደሚል በጣም ግራ ገብቶኝ ነው ቤተሰቦቼ። ለማንኛውም እግዚአብሔር ምሕረቱን ይላክልን፣ ቸርነቱን ይላክልን ለማለት ፈልጋለሁኝ። እስኪ ከዚህ ስሜት ወጣ እንበል፣ ወደ ቀጣይ ቪዲዮአችን እንለፍ። ተፋላሚዎቹ ዝግጅት ነበረ። ሴዶ እና እንግዲህ ጆ እየተወራወሩት ጉዳይ እንግዲህ ማይክ ተሰጥቷቸው ከዚህ ወደዚህ የሚወራወሩት ነገር እጅግ በጣም አንዳንድ ቃላቶች የሚከብዱ ናቸው። በዛ ላይ በአባይ ቲቪ ነው ይሄ ጉዳይ የሚተላለፈው እና ብዙዎችን አስቆጥተዋል። ብዙዎች እንግዲህ ችላ ብሎት ሊያልፉ ይችላሉ። እኛ ግን ዛሬ የምናነሳው ነጥብ አለ። ስፖርቱ ለወጣት አስፈላጊ ነው፣ ምንም ጥያቄ የለውም። ነገር ግን በየትኛው አንግል መደረግ አለበት የሚለውም እንዲሁም ደግሞ በጆን በሴዶ ላይ የተናገረው ከባድ የሆነ እንግዲህ ትችት ሰዎችን አስቆጥቷል። ጉዳዩ ወደ ሃይማኖትም ዞሯል። እኔም የምፈራው ነገር ይህ ስፖርት ወደ ሃይማኖት ወደ ብሔር እንዳይዞር ግለሰቦች ሲሰዳደቡ የሚል ሀሳብ ነው ያለኝ። ሙሉውን ሀሳብ ለመስጠት ቪዲዮውን እንየው። አንድ ቃል እገባላችኋለሁ። ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ። ከዚህ ነሐሴ 21 በኋላ ሴዶ ፋይት አያረግም። ምን ያህል እንደሚሰራኝ ታውቃላችሁ? ምን ያህል በራጡ ሰዎች ሀገር ለኔ ለመዘጋጀት ነው እንዳናገር ለኔ የሚያዘጋጀው ሰው የለም። ሴዶን ይሄንን ታውቃለህ? አንዴ ታይላንድ ይሄዳል፣ አንዴ ዱባይ ይሄዳል። ብትይዙ ግን አይቀየርም። ሴዶ እጄ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋትም። በቀሉ ይዶ ነው የሚያተው ነግሬሻለሁ እኮ በእኔ ምክንያት yes በእኔ ምክንያት ግን ህዝቡ አንተ ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው ትኬት የሚገዛው። አለማወቅ ነው አለማወቅ። ሁለት ሳምንት እኮ የሞት ስትሄድ እድገትና ዲቨሎፕመንት አገኘህ ሰፈራ ትሸናለህ። እስቲ ዳይፐር አላረክም? አሁን አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶ ነው የሚያተው። አታውቀኝም። ዳይፐር እስቲ አሳይ፣ ሾፍ አሳየና ሽማ። እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተህ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያም ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። እሺ ጆኒ፣ ለዚህ ምን ምላሽ አለ? ጆኒ ጋይስ፣ በቀላሉ ማለት ነው የሴዶ ሙሉ ፐርሶናና ካራክተር ምን ያህል ፌክ እንደሆነ ላሳያችሁ። በሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ አሻፍዶኛል ብለህ ፖስት የምታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዛ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን የሚያሳየሃለሁ። እሺ ናው ኢዝ ኳየት። መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። የስ ይሹና ዛት እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለእሱ አታስብ። ገብቶሃል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኢስላም ኢዝ ፐርፌክት፣ the believer is not perfect. you should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው መልእክት።
ዋትስአፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለግኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ የሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪዥዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ፣ ግን ሃይማኖትህ የማይፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታደርግ እናያለን ነው ያልኩት። ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም እና አንተ ብቁ የሆንክ ሰው አይደለህም። እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው። በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችሁንም ወዳችኋለሁ። ሁላችንም ኢትዮጵያዊዎች ነን። ሁላችንም የአንድ ሀገር ልጆች ነን። ግን ኢንዲቪዥዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል። this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው። ይሄን እንደማነሳ ስለጠበቀ ወይ ደግሞ የእሱ ቲሞች ከዚህ በፊት ያለበት ድክመት ነው ብሎ ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው። ከሃይማኖት ጋር ምንም የተያያዘ ቢፍ የለንም። ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃችኋለን። እንደ ኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ። የሙስሊም ወንድሞችና ሙሉውን ያስደመጥኳችሁ የነበረውን ሁኔታ እንግዲህ እንድታዩት ያህል ነው። እውነት ለመናገር እኔ የሁለቱም ደጋፊ አይደለሁም፣ ግን ደግሞ ስፖርት ለወጣት ጠቃሚ ነው። ስፖርትን ደግፋለሁ። ዞሮ እኔ እንደዚህ ትችቱ ላይ ነው ደጋፊ ማለት። እንደዚህ አይነት ነገር በዛ ላይ ደግሞ በአባይ ቲቪ ነው የሚታየው ይሄ ጉዳይ እና አንደኛ የሃይማኖት ከለር እንዳይዝ በጣም ጥንቃቄ ሊደረግበት የሚገባ ጉዳይ ነው። አሁን እንዳያችሁት ወዲያውኑ ሴዶ የቀየረው ያኛውም ሲናገር አዘ ፐርሰናል ለእምነቱ ታማኝ አይደለም ብሎ ነው የተናገረው። እንግዲህ የእምነት ጉዳይ መነሳቱ በሁለቱም በኩል ልክ አይደለም የሚለው ላይ ምክንያቱም በጣም ከባድ ነው። ኢትዮጵያ ውስጥ በጣም ስስ ከሚባሉ አንዱ እምነት ነው እና በጣም ጥንቃቄ ይፈልጋል። በጣም አንድ በሚያደርጉን ይሄ የውጭ ሀገር ባህል ስናመጣ ሙሉ ለሙሉ ኮፒ ማድረግ አለብን አይመስለኝም። ስናመጣው የራሳችንን ከለር ሰተን ብንሄድ ጥሩ ነው። ይሄ ሳይኮሎጂካሊ መጎዳዳት ነው። ኦልሬዲ ከስፖርቱ በፊት የመጀመሪያው ድብድብ ነው ይሄ ማለት ነው። ምክንያቱም እዛ ውስጥ ኦልሬዲ ጨርሶ የሚገቡት ሳይኮ ነው ይሄ የመጀመሪያው እና ኦልሬዲ ይሄ ተች መደራረጉ ማለት ነው እና ግን ደግሞ ማን ያዳምጣል? ህጻናቶች አሉ። በአባይ ቲቪ ነው የሚተላለፍላችሁ እየተላለፉ ያለው በጣም ከባድ ነው። የራሳቸው ቲቪ ተሰጥቷቸው ፕሮግራም በራሳቸው ቲቪ ቢተላለፍ ሰው ሰርች አድርጎ ቢያይ ጥሩ ነው እና በሀገር ውስጥ ባለው ቲቪ የደሃ ልጅ ቁጭ ብሎ በሚያይ ቲቪ እንካ ሰላምቲያ ስድብና እንደዚህ ነቀፋ የሃይማኖት ነገር እጅግ በጣም ከባድ እንደሆነ የሚሰማኝ። ዞሮ እናንተስ ያላችሁን ሀሳብ አስተያየት እንድታስቀምጡልኝ በአክብሮት ነው የምጋብዘው። እንግዲህ ቴፕ መደረግ አለበት ብዬ ነው እኔ የማምነው እና ዞሮ እስቲ እናያለን። ትውልዱ ብቻ ግን እንዳይጠፋ ጥንቃቄ ሊደረግ የሚል ሀሳብ ነው ያለኝ። የአንድ ባል እንግዲህ አነጋጋሪ እስር ቤት ነው ትዳር እያለን ነው። አንተስ እንዴት አገኘኸው ግን? አሁን እስር ቤት ውይ ትዳርን በገዝ ሞት። እውነትህን ነው? እውነቴን ነው። ላብራራው? ኧረ አብራራው። ገና ጉድ አለብኝ ብሏል። እሺ ያው እንግዲህ አሁን ትዳር ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን በፊት ያን ጊዜ እንደፈለገ መጠጣት አለ፣ እንደፈለገ መስከር አለ። አሁን መስከር አይቻልም፣ ብዙ መጠጣት አይቻልም። እንደፈለገ መናገር አለ። አሁን ብዙ እንደፈለገ መናገር አይቻልም። ቁጥብ ያን ብዙ ስለጠጣ መታመም አለ። አሁን ስለማልጠጣ አልታመምም። ታዲያ እስር ቤት አይደለም እንደዛ እንደማለት እኮ ጤንነት የመሰለ ጸጋ ምን አለ እኮ እሱን እኮ ነው እንዴ። እና አሁን ያለሁበት በጣም ተመችቶኛል፣ ደስ ብሎኛል ማለት ነው። እንኳን ቀረ ያኛው አልክ? እንኳን ተመቸ። ይመች፣ ሁላችሁም ይመች። የተመቻችሁን ነገር ለመግለጽ እንግዲህ በዚህ መሰረት ብዙ ሰው
ምን ሊል ነው ምናምን ተብሎ ከዛ መጨረሻ ላይ በቃ ተመችቶኛል፣ ጤና ሰጥቶኛል ቁጥጥሩ ብሏል። ከመቼ መጥቷል? ስለ ግብር ምዘፍናለህ። ቶሎ ቢቱን ክፈተው። አስጀምሮ ቢቱን። ግብር ጠቃሚ ነው ለሀገር እድገት፣ ህዝቡ ግዴታው ነው መክፈል አለበት። ግን የኛ ይለያል አቤት አጣጣል፣ 50 ሺህ ተሰርቶ 100 ሺህ ይላል። ማን ይስማኝ ሮሮ ጩኸቴን፣ አቤቱ ታሰሚ አካል በማጣቴ። እኛ ኮ መረረን እኛ ኮ ጨነቀን፣ ከኑሯችን ይልቅ ግብር አሳቀቀን። ይስተካከላሉ ብዬ ብጠብቅም መጨመር ካልሆነ መቀነስ አያውቁ፣ መጨመር ካልሆነ መቀነስ አያውቁ፣ መጨመር ካልሆነ መቀነስ አያውቁ። እኔ ምኑ ነው የሚገርመኝ ለፍለፍለፍለፍ ያረጋትና ይሰራታል ማለት ይህ ዓለም የሌሎች ዓለም ነው ብለዋል አባታችን። እስቲ እንስማቸው። ተፈጠረ ነው የቱ እዚህ ኃይለ መኖር አለ። ይሄ ዓለም በነገራችን ወልደን ከብተን አግብተን ሶስት ከወለድ በኋላ ይሄ ዓለም ይኸውልህ የሌቦቹ እስር ቤት ነው። አዳምና ሔዋን በገነት ሰረቁ አይደለም? ሰርቀው የት ነው ያሰራቸው? ወደዛ ለምን ያመጣቸው አይደል? አሁን ሸራተን አንተ ሞባይል ሰረቃል ሰው እዛው ሸራተን ነው የሚታሰረው አይደለም? አግኝቶ ነው እንዴ? የት ነው የሚታሰረው? ፖሊስ ጣቢያ ሄዶ ቃሊቲ ቅሊንጦ ዝዋይ ሸዋሮ ቤት አዳምና ሔዋን በገነት ሲሰርቁ ወዴት ተባረሩ? ወደ ምድር። እዚህ ምድር ላይ ሲመጡ ግን አርፈው አልተቀመጡም። የእስረኛ ጠባይ አላሳዩም። መውለድ ጀመሩ፣ መዋለድ። ይህ ዓለም ማለት እስር ቤት ነው እያልኩ ነው። ይህ ዓለም ስለኔው ኢትዮጵያ ብቻ እያልኩ አይደለም። አሜሪካም አውሮፓም እስር ቤት ነው። እንግዲህ አውሮፓና አሜሪካ ውሃ የማይጠፋበት መብራት የማይጠፋበት ሻላ የሚበላበት እስር ቤት ማለት ነው። ይሄኛው ደግሞ ከፍ ያለው እስር ቤት እንደማለት። ስለዚህ አሁን አዳምና ሔዋን ወደዚህ ዓለም መጥተው እስር ቤት የተዋለዱት ቅዱስ ጴጥሮስ ምን ይላል መሰለህ? ወንድሞቼ በዚህ ዓለም ስትኖሩ እንደ እንግዳና እንደ ስደተኛ ሆናችሁ ኑሩ ነው የሚለው። እንግዳ ለምሳሌ አንተ እኔ ቤት እንግዳ ሆነ መጣ ዛሬ መጣሁን አድረህ ብትሄድ ይሄን ግድግዳ አፍርሳችሁ ሰፋ አድርጉት፣ ያንን ቁም ሳጥን ከዛ ጋር አንሱት ትላለህ። ምን አገባህ? የተሰጠህን በልተህ አንሶሮ አበሻ ብልጥ ነው ባይመቸው እንኳን አቤት እንዴት ያለ ምግብ በላው ነው የሚለው እስከሚወጣ ድረስ አመስግነ። እናንተ እዚህ ዓለም ላይ እንግዳ ናችሁ። እንግዳ የሰጡትን በልቶ አመስግኖ ነው የሚሄደው። እዚህ ዓለም እግዚአብሔር ሀብትን ቢሰጣት ድህነት፣ ጤንነትን ቢሰጣት በሽታ አመስግናችሁ ኑሩ። ምክንያቱም እናንተ ስደተኞች ናችሁ። ዳዊት ምንድነው ያለው? ፈላሲ አነ ውስተ ምድር፣ በምድር እኔ ፈላሲ ነኝ ስደተኛ። ወነግድ ከመኩሉ አበወየ፣ እንደ አባቶች እንግዳ ነኝ እኔ ለዚህ ዓለም። ዮሐንስ አፈወርቅ ይህን ሲተረጉም ምን አለ መሰለህ? ወበከመ ጻድቃን ኮኑ ነግዳነ ለዝንቱ ዓለም ከማሁ ነህነኒ ኮነ ነግዳነ ለመንግስተ ሰማያት። በዚህ ዓለም ጻድቃን እንግዶች ናቸው፣ ስደተኞች ናቸው አለ። መኖሪያቸው የት? መንግስተ ሰማያት። እኛ ደግሞ ገልብጠን መደበኛ ኑሮ ጀምረናል። አሁን አንዳንድ ሰው እኮ የሚሰራውን ስራ ስታየው በቃ ለዘላለም እዚህ ኑር እንደሆነ ፈቃድ የተቀበለው ነው የሚመስለው። ይሄኛው እየኖርን አይደለም አሁን የሚሉ ቅዱሳን አባቶቻችን። ይህ ዓለም አሁን ለጊዜው መቆያ። አንተ ታክሲ ልጠብቅ ቁጭ ብለህ ታክሲ ማዞሪያ እዛ ታክሲ መጠበቂያው ላይ ምግብ ትሰራለህ። ይህ ዓለም እኮ ታክሲ መጠበቂያ ነው። እኛ ግን መኖሪያ ብለን ይዘነዋል። አየህ ኤርፖርት ተሳፈሪ ኤርፖርት ለጥ ብለህ አውሮፕላን ቢያመልጥ እኮ ከሰልክ። አየህ ለዚህ ዓለም ስንስገበገብ የእግዚአብሔር መንግስት ያመልጠናል። ይሄኛው ተጨማሪ ነው ነው የምልህ። መጥፎ አይደለም ብሎናል። ልበሱ ተደሰቱ ብሎናል። ነገር ግን አስቀድማችሁ መንግስቱና ጽድቁን ፈልጉ። በቃ እኛ መደራደር የለብንም። ቋሚ እንደ ክርስቶስ ይኸውልህ ያንን ቅድም የተነተነ የክርስቶስ እኮ የከፈለው ዋጋ ከዚህ ዓለም ኑሮ ጋር ምንም አያገናኝም። አይ ክርስቶስ ስለተሰቀለልኝ ሱቄ ማትረፍ አለበት ካልክ አንተ ስቅለቱ አልገባም። እኔ እንዴት ቆርቤ እንዴት መክናለሁ አይባልም። ክርስቶስ የተሰቀለው አንተ ልጅ እንድትወልድ አይደለም። እንዴ ቆርቤ እኔ ስጋው ደግሞ ተቀብያለሁ የእናንተና ሱቅ እያተረፈ እኔ ከሰረ ሊል ይችላል አንተ ሰው። ያንማ ቦታ መርጠህ ነግድ ወይም ደግሞ ተምረህ ነግድ። ግብርን በጊዜ ክፈል፣ የሚያዋጣህን ነግድ፣ ቦታ ምረጥ። ያን መርጠህ ብትከስር እግዚአብሔር ተጠያቂያለህ። ብትከስርም ጥሩ ነው፣ ብታተርፍም ጥሩ ነው። እሱ ከክርስትና ጋር የሚያገናኙ ነገር። እንግዲህ የአባታችን ትምህርት እጅግ በጣም ደስ ስላለኝ ነው። እናንተም እንደተማራችሁበት ተስፋ አድርጋለሁ። ይህ ዓለም የኛ የመጣ ነው፣ እዚህ የዓለም እስር ቤት ውስጥ ያለ ነው። ስለዚህ በመጠኑ መኖር አለብን። በጣም ደግሞ መርሳትና መዘናጋት የሌለብን ደግሞ በመልካምነት የሚሰጠንን የሚመጣውን ዓለም ነው ለማለት ያለው። ተምራችሁበት ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። ሁላችሁም እንግዲህ ሰብስክራይብ አድርጉልኝ፣ ሼር አድርጉ። ዛሬ ስሜቴ ጥሩ አይደለም። ያው ትናንትና የማርያምን ጉዳይ ከሰማሁ በኋላ ትንሽ የሆነ ስሜት የተረባብሾ ነበረ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። በአዲስ ስሜት በተለየ ቪዲዮ እስክንገናኝ ድረስ ያው ከፊታቸው እንዳልጠፋ ብዬ ነው።
ሰብስክራይብ አድርጉ። ሰሞኑን ቪዲዮ እየለቀቅኩት ያለሁት በጣም እየዘገየሁ ነው። የመብራት ጉዳይ፣ ሌሎች ጉዳይ እያጋጠሙኝ ስለሆነ ነው። በደንብ ደግሞ አቅም ኖሮኝ እንድሰራ ታንክስ ላይ የገባችሁ ጊፍት እንድትሰጡኝ በአክብሮት ጠይቃለሁ። ሜምበርም እንድትሆኑ በአክብሮት ጠይቃለሁ። አመሰግናለሁኝ። ወዳችኋለሁ። በተለየ ስራ እንድመጣ በጸሎታችሁ አስቡኝ።